ኬኖሲስ የሚባል ሐሳብ አለ። ኬኖሲስ ማለት መሰላችሁ ራስን ባዶ ማድረግ። በህይወትሽ ምን እየሆነ ነው? ምንም። አዲስ ነገር ምን አለ? ምንም። እኔ ኑሮ ከልጅነቴ ጀምሮ እንዲሁ ስሰቃይ መከራዬን ሳይ ነው ያደግኩት የኖርኩት። ኢንተርናሽናል ቪዥን አላቸው። እንግሊዘኛ ለመማር ግን ፈቃደኞች አይደሉም። እኔ ደስ አትለኝም ቢል ምን መች ደስ ላለው አልኩ። ቀድሞ ነገር ድሮ ከልጅነቴ ጀምሮ ቲያትር መግባት ወድ ነበር እና ቲያትር ስገባ ቲያትር ቤቱን አንደኛ ወደዋለሁ። በተለይ ብሔራዊ ቲያትርን አሁንም ብዙ የምንጠቀምበትን በጣም ወደዋለሁ እና እንገባና እንደምታውቁት ቲያትሩ ከመጀመሩ በፊት መጋረጃው ዝግ ነው። መጋረጃው ተጋርዷል እና ቁጭ ትላላችሁ። ቁጭ ብላችሁ ትጠብቃላችሁ እስከሚደወል ድረስ። ለስላሳ የሚጠጣው ለስላሳ ይጠጣል፣ ሳንድዊች የሚበላው ሳንድዊች ይበላል እና ቁጭ ብለን እንጠብቃለን። በኋላ ሲደወል መጋረጃው ይገለጣል። መጋረጃው እስከሚገለጥበት ጊዜ ድረስ ግን ምንም አይነት አክቲቪቲ የተካሄደ አይመስልም። ከመጋረጃው ጀርባ ምንም አክቲቪቲ ያለ አይመስልም። በኋላ መጋረጃው ሲገለጥ ነው የምትገረሙት። የተዘጋጀው መድረክ እንዴት እንደሚያምር፣ አክተሮቹን እንዴት እንደተዘጋጁ የምታውቁት መጋረጃው ሲከፈት ነው። አንዳንድ ጊዜ ህይወታችን ውስጥ ነገሮች በጣም ኳይት ይሆናሉ። nothing is happening። ምን እየሆነ ነው በህይወትህ? ምንም። what's happening ይላሉ አሜሪካኖች። ዋትስአፕ የሚሉት what's happening የሚለውን አሳጥረው ነው። በህይወትሽ ምን እየሆነ ነው? ምንም። አዲስ ነገር ምን አለ? ምንም። ደግሞ ሰው ያናድዳቸዋል። የሚጠይቀው ጥያቄ ይሄ ነው። ምን አዲስ ነገር አለ ይላቸዋል ሲያገኛቸው። ምንም። ከዓመት በኋላ ስታገኙት ምን አዲስ ነገር አለ? ምንም ትላላችሁ እና ምንም ነገር እየተካሄደ አይመስላችሁም በህይወታችሁ። በጣም የሚገርማችሁ ግን ቢሃይንድ ዘ ከርቴንስ ከመጋረጃው ጀርባ ግን ስለናንተ ብዙ ነገሮች እየተደረጉ ነው። ዲቫይን የሆኑ ዝግጅቶች አሉ፣ እየተዘጋጁ ያሉ ውብ ነገሮች አሉ፣ እየተቀናጁ ያሉ ነገሮች አሉ። ዝግጅት ይደረጋል በምታመልኩት ፈጣሪ። እናንተ ግን አታውቁም። መጋረጃው ተዘግቷል። ተከፍቶ እስክታዩ ድረስ ምን እየተካሄደ እንኳን ምን እየተዘጋጀላቸው እንደሆነ አታውቁም። እኔ በጣም ወደው ቃል አለ ቅዱሱ መጽሐፍ ውስጥ ምን ይላል? for I know the plans that I have for you ይላል። for I know the plans that I have for you። ስለናንተ ማስባትን ሐሳብ እኔ ያውቃለሁ። ሐሳብ የሚለው ፕላን ነው የሚለው እና ፕላን አለ በፊታችሁ። አሁን ምንም እየተካሄደ ባይመስላችሁ በህይወታችሁ ግን ብዙ ነገሮች ከመጋረጃው ጀርባ እየተካሄዱ ነው። ታዲያ ከእናንተ የሚጠበቀው ምንድን ነው? ከእናንተ የሚጠበቀው ሲዝኑን ማወቅ፣ ጊዜውን ማወቅ። ጊዜውን አውቃችሁ በዛ ጊዜ ምን ማድረግ እንዳለባችሁ ማወቅ። ሊሆን ያለው ነገር ይሆናል፣ አይቀርም። እናንተ ግን ጊዜውን ወቁትና በዛ ጊዜ ማድረግ ያለባችሁን ነገር አድርጉ። ኢትዮጵያ ውስጥ በጣም የሥራ ሰዎች ከሆኑ እኔ ከማውቃቸው ሰዎች አንዱ ጆሲ ነው። ጆሲ ኢን ዘ ሃውስ እና አንድ ቀን አግኝቼዋለሁ በፕሮግራሞች ምክንያት። አንድ ቀን አጠገቤ ተቀምጦ እንዲህ ብሬኑ እንደዚህ ሲሰራ ይሰማኛል። ኤሌክትሪሲቲው ይሰማኛል። ረስትለስ ነው። በጣም ያስባል፣ ድድ ይላል፣ እንደዚህ ይላል። ከዚህ ሲያወራም እንደዛ ነው። አታርፍም ወይ አልኩት። እረፍት አታረግም ወይ አልኩት። ከዛ ምን አለኝ? የማርፍበት ጊዜ አለ አለኝ። ከ45 ዓመቴ በኋላ እንደውም እሱ ያለኝ ምንድነው? ጋቢ ለብሼ ቁጭ ብዬ የማርፍበት ጊዜ አለ አለ። አሁን ግን የምሰራበት ጊዜ ነው አለ። ይሄን ባለኝ በአንድ ዓመት ውስጥ ሆቴል ከፍቷል፣ ሬዲዮ ከፍቷል፣ ቴሌቪዥኑ እንደገና ጀምሮታል።
አሁን የምሰራበት ጊዜ ነው። ሊሆን ያለው ነገር ይሆናል፣ ታቅዷል። እናንተ ግን ሲዝኑን እወቁና በዛ ሲዝን ምን ማድረግ እንዳለባችሁ እወቁበት። አሜሪካን ሀገር አንድ ጊዜ አንዲት ልጅ አገኘሁና መታ እናገረችኝ እና ከዛ በፊት 1 ዓመት በፊት ሄጄ የሆነ ፕሮግራም ላይ ተናግሬ ነበር። የተናገርኩት ስለ ትምህርት ነው። ሕክምና ጠናው። ከዛ በኋላ የሆነ ሲዝን ላይ በ3 ዓመት ተኩል 3 ማስተር ሰራው፣ ማስትሬት ዲግሪዎች ሰራው፣ ቴዎሎጂ፣ ሳይኮሎጂ፣ ትሮፒካል ሜዲሲን ብዬ ተናግሬያለሁ። ከዛ መጣች ልጅቷ። ባለፈው የመጣህ ጊዜ ከ4 ዓመት በፊት እንደዚህ የመጣህ ጊዜ በጣም አናደኸኝ ነበራለች። ምንድን ነው ስለ ትምህርት የሚያወራው እና ምን ይጠበስ ለምንድን ነው የሚነግረን ብዬ ተናድጄ ነበራለሁ። ከሄድክ በኋላ እሱ ያደረገውን እኔ ማድረግ ያቅተኛል እንዴ ብዬ እንደተናደድኩ ነው አለች። ባንተ ላይ እሱ ያደረገውን እኔ ማድረግ ያቅተኛል ብዬ ዩኒቨርሲቲ ተመዘገብኳለች። 1 ማስተርስ ሰራዋለች፣ 2 ማስተርስ ዲግሪ ሰራዋለች። እና አሁን የመጣሁት ታንኪው ልልህ ነው። ይኸው 2 ማስተርስ ዲግሪ በአንተ ተናድጄ ሰርቻለሁ አለች። ሲዝኗን ወቋት። ለእኔ ያቺ 3 ዓመት ተኩል የምማርባት ጊዜ ነበረች። የምሰራበት አይደለም፣ ትራቭል የማረግበት ጊዜ አይደለም፣ ኤክስክሉሲቭሊ የምማርበት ጊዜ ነበር። ስለዚህ እቅዱ አለ፣ ድሪም የምታደርጉት ነገር ይኖራል፣ ይሳካል። ሲዝኑን እወቁ። በዛ ሲዝን ላይ ምን ማድረግ እንዳለባችሁ እወቁ። ትዳርን ፈልገሽ አታመጪውም፣ ባልን ፈልገሽ አታገኘውም። እስኪመጣ ድረስ ግን አንቺ ተዘጋጂ። ምን ጨነቀሽ? አንብቢ፣ አሰላሲ፣ ተዘጋጂ፣ ራስሽን አዘጋጂ። እሱ ይመጣል። የተመኘኸው ሚሊየነርነት ይመጣል። ግን እስከዛ ድረስ አንተ ራስህን አዘጋጅ። አንዳንድ ሰዎች በመንፈሳዊ አገልግሎትም በሌላም ኢንተርናሽናል ማለት ይወዳሉ። ኢንተርናሽናል ቢዝነስ፣ ኢንተርናሽናል አገልግሎት፣ ኢንተርናሽናል ቪዥን አላቸው። እንግሊዘኛ ለመማር ግን ፈቃደኞች አይደሉም። በምንድን ነው ኢንተርናሽናል? ምን ሊያደርገው ነው ኢንተርናሽናል ነገሩ ይመጣ? ቋንቋ ትምህርት ቤት ገብተው ለመማር ፈቃደኞች አይደሉም። ግን የሚያወሩት በሙሉ ስለ ኢንተርናሽናል ነው። ስለዚህ በፕሪፓሬሽን እመኑ። መጋረጃው ይከፈታል። ለእናንተ የተዘጋጀው ነገር ይሆናል፣ አይቀርም። ራሳችሁን ግን አዘጋጁ። እንዴት ደግሞ እንደሚሆን ልንገራችሁ። ነገሮቻችሁ እንዴት እንደሚሆኑ ልንገራችሁ። ነገሮቻችሁ የሚሆኑት ሰረንዲፒቲ የሚባል ነገር አለ። ሰረንዲፒቲ ማለት አጋጣሚ ነው፣ ግን የታቀደ አጋጣሚ ነው። እኔ አሁን ከዚህ ቤት እወጣለሁ፣ ከዚህ ሆቴል እወጣለሁ። ልክ በሩ ላይ አንድ ሰው አገኛለሁ። 5 ደቂቃ ብዘገይ አላገኘውም ያንን ሰው። እሱ 5 ደቂቃ ቢቀድም አያገኘኝም። ግን ስወጣ እንገናኛለን። አጋጣሚ ነው የሚመስለው አይደለም? በአጋጣሚ ተገናኘን። ግን አጋጣሚ የሚመስል የታቀደ አጋጣሚ ነው። ሰረንዲፒቲ ይባላል። ፕላን አድርጋችሁ ተሳቱ። መንገዳችሁን እየሄዳችሁ የምትፈልጉት ነገር መንገዳችሁ ላይ ይመጣል። እናንተ ተዘጋጁ እንጂ። አንዲት ሴት ከአሜሪካዊት ነች፣ ወደ ኢትዮጵያ መምጣት ፈለገች። ቪዥኗ ምንድን ነው? መጽሐፍቶች ወደ ኢትዮጵያ ማስገባት ትፈልጋለች። ነጭ ነች። ኢትዮጵያ ውስጥ ማንንም አታውቅም። ማንን ነው ማናገር ያለብሽ ተብላ ጠይቃ የትምህርት ሚኒስትር ሰው ፈልጊ ተብላለች። አታውቅም። እሷ ነገሮቿን አዘጋጀች። የኢትዮጵያ ሰው አላውቅም፣ እንኳን ትምህርት ሚኒስትር ምንም አላውቅም አለች። ከዛ አውሮፕላን ውስጥ ገባች። ፈርስት ክላስ ነው ቡክ ያደረገችው። ተቀመጠች። አጠገቧ አንዲት ኢትዮጵያዊት ተቀምጣለች እና አናግራታለሁ፣ እሷን እጠይቃታለሁ አለች እና ዞር አለችና እኔ ኢትዮጵያ ውስጥ ቪዥን አለኝ መጽሐፍቶች ለማስገባት፣ ኢትዮጵያ ግን ማንንም አላውቅም፣ ትምህርት ሚኒስቴር ሰው ማወቅ አለብሽ አሉኝ። ምንድን ነው የማደርገው ብላ ጠየቀቻት ሴትዮዋን። ከዛ ሴትዮዋ ሳቀችና እኔ እረዳሻለሁ አለቻት። እኔ አግዝሻለሁ አለቻት። ሴትዮዋ ማን ነበረች መሰላችሁ? የኢትዮጵያ የትምህርት ሚኒስትሯ ወይዘሮ ገነት ዘውዴ ነች አጠገቡ ያለችው። ምንድን ነው ይሄ? አጋጣሚ ነው፣ ግን
የታቀደ አጋጣሚ ነው። ሰረንዲፒቲ ነው። እንዲህ ነው ነገራችሁ። በሰረንዲፒቲ የሆነ ቦታ ፕሮግራም ልትካፈሉ ሄዳችሁ የሆነ ሰው ተዋውቃችሁ ያ ቪዥናችሁ የሚፈጸምበት ነገር ሲሳካ ታዩታላችሁ። ሁለተኛ ምሳሌ ልንገራችሁ። አንድ ዶክተር ነበረ፣ ሜዲካል ዶክተር ነው። አንድ በጣም የሚፈልገው ትምህርት ስላለ አሜሪካ ሄዶ መማር ይፈልጋል። አንድ ሰው አያውቅም አሜሪካ። እንኳን አሜሪካ ከኢትዮጵያ ውጭ የትም ቦታ አንድ ሰው አያውቅም፣ ምንም ሰው አያውቅም። ግን ሄዶ መማር ይፈልጋል። አንድ ቀን ሌሊት ተረኛ ሆኖ እየሰራ አንዲት ሴት ታማ መጣች። አሜሪካዊት ነች እና ታማ መጣች። ኢመርጀንሲ ነበር፣ አከማት፣ ላካት፣ ሄደች። ከዛ በኋላ ኤምባሲ ሄዳ ስታነጋግር በአስቸኳይ አሜሪካ ሄደች በስፔሻሊስቶች መታከም አለብሽ አሏት። እሺ ግን ብቻሽን መሄድ አትችይም፣ አንድ ሐኪም አብሮሽ መሄድ አለበት፣ አካምፓኒ ማድረግ አለበት ሐኪም፣ ብቻሽን አውሮፕላን ላይ መውጣት አትችይም ተባለች። እሺ እና አንድ ስፔሻሊስት ሐኪም አብሮሽ ይሄዳል። ሐኪም መሄድ ከሆነ የዛለታ ሌሊት ያከመኝ ዶክተር እሱ በጣም ጥሩ ትሪት ስላደረገኝ እሱ አብሮኝ እንዲሄድ ፈልጋለሁ አለች። እዛ ክሊኒክ ድረስ መጡ አሜሪካኖቹ። እባክህን ዶክተር አሉት፣ እባክህ በቀደም ዕለት ሌሊት ያከምካት ሴት ሄዳ መታከም አለባት፣ እያስቸገርንህ እንደሆነ ይገባናል፣ ግን ተቸገርንንና አንተ አብረሃት ሂድ አሉት። ፓስፖርቱን አውጥተው እሱ ሳይሄድ ቪዛውን ሰጥተው ሄደ። እንደ ክፍያ አድርገው ትምህርት እንዲማር አደረጉት። ህልሙ ተሳካ። እንዴት ተሳካ? በአጋጣሚ። ግን ምን አይነት አጋጣሚ? የታቀደ አጋጣሚ ነው፣ ሰረንዲፒቲ። ስለዚህ የምትመኙት ነገር፣ ቪዥናችሁ የሆነው ነገር እንደ አጋጣሚ ይሳካል። መሳካቱ አይቀርም። ኢትስ ፕላንድ፣ የተዘጋጀ ነው። እናንተ ግን ሲዝኑን ወቁት። በምታነቡበት ሰዓት አትዙሩ። በምትማሩበት ሰዓት ስራ ለመስራት ገንዘብ ለማጠራቀም አትሞክሩ። ሲዝኑ የምትማርበት ከሆነ ቀጥቅጥና ተማር። የምታነብበት ከሆነ ቀጥቅጣ አንብብ። መድረኮች ይከፈታሉ። መድረኮች ሲከፈቱ ግን የተጠራቀመ ያነበብከው ነገር ከሌለ አንድ ቀን ንግግር ታደርግና ከዛ በኋላ ሁሉም መድረክ ላይ ያችኑ ትናገራለህ፣ ያልቅብሃል። የምታነብበት ጊዜ ከሆነ አንብብ፣ የምትማርበት ተማሪ፣ የምትሰሩበት ጊዜ ከሆነ ስሩ። አንድ ሕፃን ልጅ በአባቱና በእናቱ መካከል ችግር ገጠመው። እግዚአብሔር ባለመኖር ማመን ይቻላል ለማለት ነው። እና አባትየው በእግዚአብሔር መኖር አያምንም። ሰው የተገኘው በሂደት ከዝንጀሮ መሰል እንስሳ ነው ይለዋል ለልጁ። እናቱ ጋር ደግሞ ሲሄድ እናትየው ደግሞ እኛ የእግዚአብሔር እጅ ሥራ ነን፣ እግዚአብሔር ነው የፈጠረን ትለዋለች። አባቱ ጋር ይሄዳል፣ በሂደት ከዝንጀሮ ነው የመጣ ነው ይለዋል። እናቱ ጋር ይሄዳል፣ የእግዚአብሔር እጅ ሥራ ነን ትለዋለች። አንድ ቀን ባልና ሚስት ተጣልተዋል፣ በጣም የከረረ ጠብ ተጣልተዋል። እና ልጁ አሁንም ሄደና አባቱን ጠየቀ። ከዝንጀሮ መሰል እንስሳ ነው የወጣ ነው። ከዛ ወደ እናቱ መጣ። እኔን እኮ ግራ አጋባችሁ ማማ፣ ይሄ እሷ እስከ ዝንጀሮ ነው የመጣ ነው ይላል። አንቺ እግዚአብሔር ፈጠረን ያለሽ አለ። እሷ በጣም ተናዳ ስለነበር እኔ ነገርኩ የኔን ነው፣ እሱ የሚነግር የራሱ ነው፣ ሂድና ጠይቀዋል። በክርስትናም ግን ኬኖሲስ የሚባል ሐሳብ አለ። ኬኖሲስ ማለት መሰላቸው ራስን ባዶ ማድረግ፣ ባዶ ማድረግ፣ ራስን ዝቅ ማድረግ። ስለ ክርስቶስ ሲናገር በሰው ምሳሌ ሆኖ ራሱን አዋረደ ይላል። ራሱን አዋረደ፣ በምስሉም እንደ ሰው ተገኝቶ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉ እንደ ሰው ተገኝቶ ራሱን አዋረደ ይላል። አዋረደ። እኔ በሕይወቴ የምወደው ባለፈው እዚህ በዛሬ 15 ቀን ከነ ሰርጸ ጋር ምሁሩ ሰርጸ ነው ብለው እኔ በጣም ቅመም የሆነ ልጅ ድብን አድርጎ ያነበበ ሰው ኢትዮጵያ ውስጥ ከማውቃቸው አንዱ እሱ ነው። ሰርጸ ፍሬ ስብሐት እና ስለ ሂዩሚሊቲ እና ዲግኒቲ ያወራ ነበር የዛሬ 15 ቀን። አንዱ በጣም ፋሲኔት የሚያደርገኝና ጥሩ ነገር ሆኖ ያገኘሁት ምን እንደሆነ ልንገራችሁ። ራስን ባዶ ማድረግ፣ ባዶ ማድረግ።
የምታውቁ ከሆነ ብዙ እውቀት ካላችሁ ስትወጡ እኔ አላውቅም ብላችሁ ትወጣላችሁ፣ ባዶ ሆናችሁ። ከዛ አዲስ እውቀት አግኝታችሁ ትሄዳላችሁ። ሰው የሚያውቃችሁ ከሆነ ዝነኞች ከሆናችሁ እኔ ማንም አያውቀኝም ብላችሁ ትወጣላችሁ። መንገድ ላይ ወቅ ታደርጋላችሁ። ዝነኛ ነህ፣ እኔ ማንም አያውቀኝም። ብዙ ታውቃለህ፣ እኔ አሁን ገና ማወቅ ነው የምፈልገው፣ እኔ ገና ማወቅ ነው የምፈልገው። ባዶ ኮንቲኒየስሊ የምታድጉት በዛ መንገድ ነው። ራስን ባዶ በማድረግ በመሞላት፣ ራስን ባዶ በማድረግ በመሞላት እያደግን እንሄዳለን። ከዛ ከአንዳንድ ነገርም ይጠብቃችኋል። ለምሳሌ ሰው ቢተናኮላችሁ፣ ሰው ቢሰድባችሁ ምንም እኔ ደስ አትለኝ ቢል እኔ መች ደስ ላለው አልኩ። ቀድሞ ነገር አላልኩኝ። አንተ ምንም አታውቅም ቢላችሁ እኔ መች አውቃለሁ አልኩኝ ድሮስ። ለምን ባዶ አድርጌያለሁ ራሴ። በጣም ጥሩ ነገር ነው። ልክ እንደ ጠንቋዩ ነው። አንድ ሰው 45 ዓመት ሆኖት ነበርና በጣም ኑሮ ከብዶታል፣ ስቃይ በዝቶበታል በጣም እና ጠንቋይ ቤት ሄደ። እባክህን አለው፣ እኔ ኑሮዬ ከልጅነቴ ጀምሮ እንዲሁ ስሰቃይ መከራዬን ሳይ ነው ያደግኩት የኖርኩት። እንደው እስቲ የሚገለጥልህ ነገር ካለ ንገረኝ አለው። 45 ዓመቱ ነው። ጠንቋዩ ምን አለ? አውቃለሁ፣ ይታየኛል፣ በጣም ብዙ ነው የተሰቃየኸው፣ ብዙ ዋጋ ከፍለሃል፣ እስከ 50 ዓመትህ ድረስ ይቀጥላል አለ። 50 እስክትሆን ድረስ 45 ዓመቱ ነው። 50 እስክትሆን ድረስ ይቀጥላል አለ። ከዛ ሰውየው ጓጓና ከዛ በኋላ ሳለ ከዛ በኋላ ማትለምደዋለህ፣ ከዛ በቃ ትለምደዋለህ፣ ችግሩን ምን ችግር አለ? እና ለመድኩት። አሁን ያስታጥቋቸዋል እንደ ጉድ። ራስን ባዶ ማድረግ ራስን ወደ መካድ ያመጣል። አሁን ዋጋችን ስንት ነው ሲባል ሁላችንም እንደ ሰው ዋጋችን እኩል ነው። ነገር ግን ለኔ የሰዎችን ዋጋ የማየው ራሳቸውን ዝቅ በሚያደርጉበት መጠን፣ ያላቸው እንደሌላቸው እያወቁ እንደማያውቁ ሲሆኑ እደነቅባቸዋለሁ።